ለየካቲት በዛቲ ዕለት አይረፍም። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰሙኑ ለሰኔ በዛቲ ዕለት ኮነ ተዝካረ ቅዳሴያ ለቤተ ክርስቲያን ዘግዝትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 8 በዚች ቀን አምላክን የወለደች በሁለት ወገን ድንግል የሆነች የእመቤታችን የድንግል ማርያም የታወቀችው በውሃ ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ነው። እርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእርሷ ጋር ወደ ግብፅ አገር ተሰዶ ሲመለስ ያፈለቀው የተባረከ መታጠቢያ ነው። ይህም እንዲህ ነው። ለጻድቁ ዮሴፍ የእግዚአብሔር መልአክ በሕልም ተገልጾለት ሕፃኑንና እናቱን ይዘ ወደ ግብፅ አገር ሂድ አለው። ዮሴፍም ነቅቶ ተነሳ፣ ክብር ይግባውና ሕፃኑን ጌታችንን እናቱንና እህቷ ሰሎሜን ይዞ ወደ ግብፅ አገር ሄዱ። በዚያም በውስጧ ባሉ በብዙ አገሮች እየዞሩ 3 ዓመት ከ6 ወር ኖሩ። ሄሮድስም ከሞተ በኋላ የእግዚአብሔር መልአክ ለዮሴፍ ሁለተኛ ተገለጠለት። ወደ እስራኤል አገርም ሕፃኑንና እናቱን ይዞ እንዲመለስ አዘዘው። በሚመለሱም ጊዜ ወደ መሐልቃ ደረሱ። ከዚያም ወደ መጣሪያ አገር ደረሱ። ይህችም ክብር ይግባውና ጌታችን ኢየሱስ ክርስቶስ ውሃ ያፈለቀባትና የመታጠቢያ ቦታ የሆነች ናት። እርሷም እስከ ዛሬ አለ። ሰዎችም ከአገሩ ሁሉ ከየነገዱ ሁሉ መጥተው አምላክን ወደ ወለደችና በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ቅድስት ድንግል እመቤታችን ማርያም ይለምኑና ከተባረከውም የውሃ ምንጭ ታጥበው ከደዌያቸው ሁሉ ይድናሉ። በዛሬቱ ቀን ከከበረች ቤተ ክርስቲያንም ይባረካሉ። እርሷን እመቤታችን ለመረጣትና ለወደዳት በሥጋዋም እናቱ ላደረጋት ስለ እርሷም ዘመድ ለሆነንና ወደ እርሱ ላቀረበን ወራሾቹም ላደረገን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለቅዳሴ ቤትኪ ንስት ሀባ አንቃ ወልድኪ ማየ በረከት ማርያም ድንግል በስምኪ በቁየት እስመይት ወሃብ ለዘጸለየ በኩሉ ዕለት ሰናይ ሀብት ወፍጹም ፍት። በዚህችም ዕለት የ1002 ሰማዕታት መታሰቢያቸው ነው። ደግሞ የአትካሮንና የአውሎጊስ የበዓላቸው መታሰቢያ ሆነ። በጸሎታቸውም ሁላችን የክርስቲያን ወገኖችን እግዚአብሔር ይማረን ለዘላለሙ አሜን። በዚችም ዕለት የርማኖስ እናት ትምዳ አረፈች። በረከቷ ከኛ ጋር ይኑር ለዘላለሙ አሜን። ሰላም ሰላም ትምዳ ወውሉዳ ህርማኖስ ወእሙ ዘተካፈሉ ክበዳ ጽሑፋነ መልክ ወስም ለኢየሩሳሌም ባውዳ በደመ ስምዖሙ ይትሃበዩኒ እምዕዳ በእንተ ኃጢአት ወጽድቅ አመ ይከውን ፍዳ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 9 በዚች ዕለት የታላቁ ነቢይ ሳሙኤል የዕረፍቱ መታሰቢያ ነው። በዚችም ዕለት ቅዱስ ሉኪያኖስ ከሌሎች 4 ሰማዕታት ጋር ሰማዕት ሆነ። በዚችም ቀን የዮሐንስና የጳጳስ አርልክሳ የዕረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለላ አነብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ጉፈ ላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን መላእክት ትጓሃን ደናግላ ዲዩ መነኮሳት ሄራን ባረኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ጻለ ዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለብፁዕ ወለቅዱስ ማር አባ ኪሮስ ጸሎቶ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ሩሩህ ቅዱስ እንዲሁም ክቡር ምስኩን የሚሆን ጻድቁ አባታችን አባ ኪሮስ ያደረገው ተአምር ነው። ጸሎትና በረከቱ በህዝበ ክርስቲያን ላይ ጸንቶ ነው ለዘላለሙ አሜን። ሩሩህና ክቡር የሚሆን የአባታችን የአቡነ ኪሮስ መታሰቢያ የምታደርግ አንዲት ሴት ነበረች። ከዕለታት በአንድ ቀን በሐምሌ 8 ሩሩህና ክቡር የሚሆን አቡነ ኪሮስ መታሰቢያ ጸበለ ጸዲቅ አዘጋጀ። በሌሊት ወንበዴዎች መጥተው ከዚያች ባልቴት ቤት ውስጥ ገቡ። የጠላውንም ጋን አፉን ይከፍት ዘንድ ጀመሩ። በካህን ስልጣን መስቀል ይባረክ ለአቡነ ኪሮስ መታሰቢያ የተደረገ ሊጥና የጋኑ ጠላ በእጃቸው እንዳትነኩና እንዳትከፍቱ በእግዚአብሔር ስም አደራ አላችኋለሁ እያለች ተማጸነች። እሊያ ወንበዴዎች ግን እምቢ አሏት። የእግዚአብሔርም
ሰው አባ ኪሮስ ሆይ የመታሰቢያን ጠላ ይከፍቱ ዘንድ ወደድክን? እያለች ዓይኖቿን ወደ ሰማይ አነሳች። ያን ጊዜ ሩሩ የሚሆን አባ ኪሮስ በአርበኛ ወታደር አምሳል በትር ይዞ መጥቶ ወንበዴዎቹን በያዘው በእጁ በትር መታቸው። የሀገሩ ሰዎች እስኪሰሙ ድረስ ፈጽመው ጮሁ። ከሽማግሌዎች ከሕፃናት የሀገሩ ሰዎች ሰምተው መጡ። ክቡር አባታችን አባ ኪሮስ ግን ሕዝቡን ተሰወራቸው። ሕዝቡም ወንበዴዎቹ ምን ሆናችሁ? ወደ ቤት ማን አስገባችሁ? አሏቸው። ወንበዴዎቹም ኃጢአትን የፈጸምነው ባለማወቃችን ነው ብለው አመኑ። ሊጠይቋቸው የመጡ ሰዎች ማን ነው የገረፋችሁ? አሏቸው። ወንበዴዎቹም የገረፈን ሰው አናውቅም፣ ግርማ ሞገሱ የሚያስፈራ የንጉሥ ወታደር የመሰለ ነው። ሕዝቡም ወንበዴዎቹ ሁለተኛ እንደዚህ አታደርጉ አሏቸው። ወንበዴዎቹም ከእንግዲህ ወዲህ አይደለም ባለማወቃችን የሰራነውን አሁን የዛሬውን ይቅር ይበለን እንጂ አሉ። ሕዝቡም ልዩ በሆነ በአቡነ ኪሮስ አምላክ አመኑ። ወንበዴዎቹም በአቡነ ኪሮስ አምላክ አምነናል አሉ። ሩሩ ክቡር ወደሚሆን አቡነ ኪሮስ ቤተ ክርስቲያን ሄደው በቅዱስ ኪሮስ አምላክ አምነው ንስሐ ገቡ። እስከ ዕለተ ሞታቸውም ድረስ የአቡነ ኪሮስ መታሰቢያ ሲያደርጉ ኖሩ። ከዚህም ዓለም ባረፉ ጊዜ ወደ ዘላለም ሕይወትና እረፍት ገቡ። ይህም የሆነው የገዳማውያን ቅዱሳን ራስ በሆነ ጽኑ ክቡር አቡነ ኪሮስ ጸሎት ላይ ነው። ጸሎትና በረከቱ በሕዝበ ክርስቲያን ላይ ጸንቶ ይኑር። የጻድቁ የአባታችን አቡነ ኪሮስ አማላጅነት አይለየን፣ ይጠብቀን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የተወደዳችሁ ዘማሪያን፣ ምእመናንና ምእመናት እንደምን አረፈዳችሁ? እንደምን አመሻችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ የረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ይቅርታ እየጠየቅኩ ሰዓቴን ባለመጠበቄ ግን ደግሞ ከእግዚአብሔር ቃል በረከት እንድናገኝ ለጥቂት ደቂቃ ስለፈቀዳችሁልኝ እግዚአብሔር ይስጥልኝ እላለሁ። እግዚአብሔር ከሁላችን ጋር ይሆን። በአንድ ርዕሰ ጉዳይ ጥቂት ደቂቃ እንማራለን። ጄሮም የተባለ የቤተ ክርስቲያናችን ሊቅ የመጻሕፍት ተርጓሚ ነው። የትንቢተ ኢሳይያስን መጽሐፍ ተረጎመና የትርጉሙን ሥራ እንደጨረሰ ለበዓለ ልደት ይህንን ስጦታ ለእግዚአብሔር እሰጣለሁ ብሎ ስለተሳለና እግዚአብሔርም ይህን አሳካለትና አንድ ዋሻ ውስጥ ሱባኤ ያዘ እና ልክ በዓለ ልደት ሲደርስ ይህንን የትርጉም ስራውን አጠናቆ ስጦታ ሊሰጠው ለጌታችን ወደደ እና ክብር ይግባውና የስም አጠራሩ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ ለበዓለ ልደት ሱባኤ እንደያዘ ተገለጸለት እና በጣም ደስ አለው ጄሮም። ምክንያቱም ሊሰጠው ስለወደደ፣ በጣም ስለጓጓ፣ ብዙ ስለደከመበት እና በኋላ ሲገለጥለት በጣም ደስ ብሎት ጌታ ሆይ ስጦታ አዘጋጅቼልሃለሁ፣ አንተን እጠብቃለሁ እስክትቀበለኝ ይለዋል። ጌታችንም ምንድን ያዘጋጀህልኝ? ምንድን ነው የምትሰጠኝ? ይለዋል። እንዴ የደከምኩበትን፣ የለፋሁበትን፣ ጊዜን ያባከንኩበትን፣ ጉልበቴን የጨረስኩበትን፣ ዓይኔን የሞጨሞጭኩበትን መጽሐፌን ነው፣ የትርጓሜ መጽሐፌን ነው የምሰጥህ ይለዋል።
አይሱንማ አልቀበልህም ሌላ ስጦታ ፈልጋለሁ ይለዋል። በጣም ይደነግጣል፣ ይጨነቃል። ከዚህ የበለጠ ምን ስጦታ አለ? ከመተርጎም የበለጠ፣ ከማመስተር የበለጠ፣ ከመራቀቅ የበለጠ፣ ከማስተማር የበለጠ፣ ከመስበክ የበለጠ ምን ስጦታ አለ? ይሄንንማ ካልወሰድከው ይልና ትንሽ አሰብ ያደርግና በቃ ሱባኤ፣ ጸሎቴ፣ አንተን መፈለጌን፣ ትጋቴን፣ መውጣት መውረዴን፣ ዋሻ መቀመጤን በቃ እሱን ውሰደው፣ እሱን ልስጥ አለው ይላል ጌታችን። አሁን ከዚህ የበለጠ አለ እንግዲህ? ይቀበለው አይቀበለው? ይቀበለው አይቀበለው? መቼም አይቀበለው አትሉም እናንተ አይደል? ጌታችን ግን ምን እንዳለው ታውቃላችሁ? ይሄንንም አልቀበልህም አለው። እና ከጸሎት በላይ ምን ሊቀበለው ይችላል? እምቢ አለው። ይሄንንም አልቀበልህም አለው። በጣም አዘነ፣ ተከዘ፣ አንገቱን አቀረቀረ። ጌታችን ተናገረ። ምን አለው? ጄሮም አሁን እኔ አንተ እንድትሰጠኝ የምፈልገው ትርጓሜህ፣ መጽሐፍህ፣ ጉልበትህ፣ ጊዜህ፣ ገንዘብህን አይደለም አሁን እንድትሰጠኝ የምፈልገው። እና ምን ልስጥህ አለው። እሺ አሁን ከዚህ በላይ ምን ይስጠው? እስኪ እናንተ ገምቱ። ነው ላስጨነቃችሁ ፈልጌ አይደለም፣ ይቅር በሉኝ። እስኪ ገምቱ፣ ምን ይስጠው? እንደ ራሱን ከመስጠት በላይ ምን አለው? እንደ ጊዜውን መስጠት ራሱን መስጠት ነው። ያው እኮ ነው። ጉልበቱን ሰጠው፣ ጾሙን ሰጠው፣ ጸሎቱን ሰጠው፣ መጽሐፉን ሰጠው። ከዚህ በላይ ምን አለው? አንድ ነገር ግን ይቀርሃል፣ እሱን ስጠኝ አለው። ምን ልስጥህ አለው? ኃጢአትህን ስጠኝ አለው። እየሰማችሁ ምንህን ስጠኝ? አሁን ድካምህን፣ በደልህን እሱን ስጠኝ፣ እሱን ተውልኝ። አንተ ይህን የሰጠኸኝ ዕለት ለልደቴ ትልቅ ስጦታ ሰጠኸኝ ማለት ነው አለ። ስንት ሺህ ብር ይስጠዋል? እንዳታወርዱኝ ብቻ እዚህ እንዳታባሩኝ፣ ገንዘብ ልናሰጥ አስመጥተን ኃጢአት ይላል እንዴ እንዳታስቡ። እየሰማችሁ እግዚአብሔር ከኛ ከሁላችንም ስጦታ ስጡት ብትባሉ እየሰጣችሁ ነው። እሰይ እናንተ ይህን ታደርጋላችሁ። የኢትዮጵያ ኦርቶዶክስ ምዕመናን እንኳን ብር ራሳችሁን ትሰጣላችሁ። አይተን የለም እንኳን ምንጣፍ ማነጠፍ እነሱ የሚነጠፉላት ልጆች እንዳሉ እኮ አሳይተናል። አላሳየንም? አሳይተዋል? አላሳዩም? እኔን እንኳን አልጨምርም። ታይቷል? አልታየም? ላባቸውን ብቻ ሳይሆን ደማቸውንም የሚያፈሱላት ልጆች እንዳሉ ታይቷል? አልታየም? ታይቷል? አልታየም? ታይቷል። በዚያ ሰሞን በነበረን መከራ የእውነት ታሪክ ልንገራችሁ። ባልና ሚስት እኔ ነኝ ቀድሜ የምሞተው፣ እኔ ነኝ የምሰለፈው፣ አንቺ ለልጆቹ ቆይ፣ አይ አንተ ነህ እንጂ የምትቆየው። ይሄ ተረት ይመስላል። እንደውም አንደኞቹ የሰማሁት ልጆቻቸውን አያታቸው ጋር ላኩ። ምን ብለው? እኛ ምን እንሆን ብለው። እንዴት ይደንቃል! ለካ ወንጌል ፍሬ አለው። ለካ ዛሬ ቤተ ክርስቲያን ሰው አላት። ያስብልም ያስደንቅ። ለካ ጉባኤው ለከንቱ አይደለም። ለካ ቅዳሴው ፍሬ አለው። ለካ ገዳማቱ ሰው እየሰሩ ነው። ለካ መምህራኑ ፍሬ እያፈሩ። በቃ እኛ ለሃይማኖታችን አሉ። አሁን ገንዘባችሁን አይደለም ምን ጠይቃችሁ እናንተ። ጄሮምን ጌታችን የጠየቀው ጥያቄ ምንን ስጠኝ? አሁን እግዚአብሔር በዚህ ዘመን ከኛ የሚፈልገው እሱ። እየሰማችሁ ይሄ ነው። በጣም ብዙ ነገር ማሰተነዋል። አሁን የደበቅ ነው፣ አሁን የሰወር ነው፣ አሁን የሸሸግ ነው፣ አሁን ያልሰጠ ነው፣ አሁን የሰሰት ነው። ኃጢአታችንን መናዘዝና ንስሐ መግባት ብቻ። እሱ ሲሆን ይስተካከላል ወገኖች። አባ መቃሪዎስ ያለውን አልሰማችሁም? ያንን ምስኪን በኃጢአት የወደቀ መነኮስ ወድቆ 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 ሲያበቃ የድፍረቱ ድፍረት ገዳሙ ድረስ ሴት ይዞ መጣ። ጓደኞቹ መነኮሳት ይባስ ብሎ ቤት ገዳም ይዞ ለመጣሉት መቃሪዎስ አረገው ማለት እንደሚያረገው እያወቀ እኮ ነው።
ተወራረደበት። አድርጎታል ስንል አረገው። ይሁላችሁ ሲበቁ እኮ እንደዚህ ነው። ሸፋኞች ናቸው፣ ገላጮች አይደሉ። ናና ሳይህ አሉት። የሰውየው በዓት ሴትዮዋ ስትገባ በአይናቸው በብረቱ እኮ አይተዋል። ከዛ እነሱ እያደቡ ቀስ ብለው መሰስ እያሉ ምን ሊያረጉት ያዝንህ ብለው ሊያዋርዱት እኮ ነው፣ ሊያሳፍሩት እኮ ነው። መቃርዮስስ ኮቴውን እያሰማ ጮክ ብሎ እያወራ ሄድላቸው። መቃርዮስ ምን እያደረገ ይመስላችኋል? እንዲሰማ እኮ ነው። ከዛስ እንዲዘጋጅ እኮ ነው። እነዛ ለማዋረድ ይሄስ ለመጠበቅ ለማዳን። እናንተ ኦርቶዶክሳውያን ስንት ሰው አሳፍራችኋል? ወይስ ስንት ሰው አቀንታችኋል? ሰብራችኋል? ጠግናችኋል? ሸፍናችኋል? ገልጣችኋል? አዋርዳችኋል? አክብራችኋል? የወደቀ አንስታችኋል? ወይስ ገፍትራችሁ ጥላችኋል? ሚስቶች ሆይ የባሎቻችሁን ጥቂት አመል ሸፍናችሁ ነው የምትኖሩት። ባሎች ሆይ የሚስቶቻችሁን ድካም ትንሽ እንኳን ሸፍና ነው። አየር ላይ አሁን አታዩትም? የመገላለጥ ዘመን ሆኗል እኮ የመወራረድ። ሰው ቀስ እያለ በድብቅ እየቀረጸ ነውር ለአንድ ቀን ያስቀምጣል። ይሄ በብሔራዊ እስከ ቤተ መንግስት ይደርሳል። የሰው ጉስቁልና፣ የሰውን ድካም፣ የሰውን ኃጢአት፣ የሰውን ውድቀት እያጠራቀሙ ብላክ ሜይል እያደረጉ ሰው እኛም እንደዚህ እኮ ነው። እንዴት እናውቃታለን እኮ እሷን። 3ኛ ክፍል እንኳን እያለች 3ኛ ሲ እያለች ላጲስ እኮ ትበላብኝ ነበር። አሁን የ3ኛ ሲ ክፍል ላጲስ መብላት እግዚአብሔር ያሳያችሁ። አጠራቅመን 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 ስንት ሰው አቅፋችኋል? ወይስ ስንት ሰው አንቃችኋል? እናንተ ስንት ሰው ሸፍናችኋል? ወይስ ስንት ሰው ገልጣችኋል? ስንት ሰው ከእሳት አውጥታችኋል? ወይስ ስንት ሰው ወደ እሳት ከታችኋል? የስንት ሰው አውርታችኋል? ወይስ የስንት ሰው ዝም ብላችኋል? ዝም ብላችኋል። እኛ እኮ እንዳትነገር ብሎ ይኔ ነገረኝ። አደራ ለማንም እንዳትነገር ለእኔ። እኔ ደግሞ እንዳትነገር ብሎ እኮ ነው ነገረኝ። አደራ ለማንም እንዳትነግረኝ ለሷ እንዳትነግሩና እንዳትነግሪ ደስ አይልም። አቤት ፍቅር የኃጢአትን ብዛት ሸፍናል ይላል ወንጌል። ክርስትና መሸፈን እየሰማችሁ ይሄ ክርስትና መግለጥ አይደለም፣ መሰወር። ክርስትና ማብቃት ነው ወገኖቼ። ስንት ጊዜ ታግሳችኋቸዋል ሰራተኞቻችሁ? ስንት ጊዜ ታግሳችኋቸዋል ልጆቻችሁ? ስንት ጊዜ ታግሳችኋቸዋል ሚስቶቻችሁ? አባ መቃርዮስ መሸፈን ያዘው። እነዛስ ማስደንገጥ፣ ማሳቀቅ፣ ማነቅ፣ ጉድ ማፍላት ነው። ጉዱን እናፈላዋለን ያሉት። ስንት ሰው ጉድ አፍልታችሁ እጅ ከፍንጅ ይዛችሁ ይሆን ኮቴውን እያሰማ ሲሄድላችሁ አዝሯችሁ አጠር አድርጓል። ልጁ ሰማና መነኩሴው ሰማና ሴትዮይቱን ሳጠራ ውስጥ ደበቃት። መቼም መነኩሴ ብዙ ሀብት ንብረት የለውም ነበረ በምክንያት ግብት ሲሉ ድንገት የለች። አይተናል በአይናችን። የት ሄደች በሉ ፈልጉ አላቸው። አባ መቃርዮስ እጅግ የበቃባት ነው። በቀጥታ ሄደና ሴትዮይቱ የተሰወረችበት ሳጠራ ላይ ምን አለላችሁ? ቁጭ። መሸፈንማ እንዲህ ነው እናቴ። አቤት ታድላችሁ ሸፋኞች ካላችሁ። ቁጭ አለ። ፈልገው አጧት። ደፍረው ግን ያና በምን ታላቅ ቅዱስ ተነሳ እዚህ ውስጥ ናት ያለችው ብለው ሊፈልጓት ይደፍራሉ? ነውር ነው? ነውር አይደለም? በጣም ነውር ነው። እንዴት አድርገው እያጉረመረሟት አጧት። ለካ ቅዱሱ ሸፍኗት ነው። በስንት ቅዱሳን ተሸፍነናል መሰላችሁ? እኔ አንድ ልጅ ነግሮኛል።
በረሃ ያሉት እየተናነቁ ነው ይላል። በጸሎት እየተናነቁ ያሉ እንዳሉ ታውቃላችሁ። ሰይጣን ላጥፋ እነሱ ደግሞ አትችልም። ስንት ታስሮልናል መሰላችሁ። ስንት እየወረደ የተመለሰው እኮ በሚያለቅሱልን ሰዎች እኮ ናቸው። እኛ ስንተኛ ሳንኮራፉ እኛ ስናንኮራፋ እነሱ በጸሎት የሚለፉ ስላሉ እኮ ነው የቆምነው። እኛ ደንገል ትራስ ከማለዳፎን ስናመራርጥ እነሱ እኮ በድንጋይ የሚንተራሱ ሰዎች እኮ ናቸው። የነሱ ድካም ነው እኛን ያቆመን። ይሄን በእርግጠኝነት ነው የምንናገር። አሉ እንደ እሳት ቅጥር የሚጠብቁን አሉ። እኛ ስናንኮራፋ በመሐሌት እግሮቻቸው የሚንቀጠቀጡ አሉ። እኛ ስንጠግብ የሚራቡ አሉ ለኛ ብለው። ያለፈው ሰሞን የነበረብን መከራ ጊዜ አንድ አባት ከትልቅ ገዳም ነው የመጡት። 50 ዓመት ሙሉ እዛ ገዳም ተጋድለዋል። 5 ዓመት ደብረ ሊባኖስ ተጋድለዋል። 55 ዓመት በመጋደል አሁን 80 ምናምን ዓመት ሆኗቸው። እንዴት መጡ አባ ይሏቸዋል የቅርባቸው ሰዎች። ምን ላርግ? የአዲስ አበባ ሰዎች በእሳት ሲበሉ፣ የአዲስ አበባ ሰዎች በጥይት ሲሞቱ እኔ ቀድሜ ካልሞትኩማ ምን ሰው ነኝ ብዬ ነው የመጣሁት አሉ። ሽማግሌ እኮ ናቸው። 85 አብረው ሊሞቱ የሚዘጋጁ ሰዎች አሉ። ቀድመው የሚሞቱ አሉ። እናንተ እሱን ነው አሁን እየሰራችሁ ያላችሁት። መቃሪውስ እንደዚህ ካስወጣ በኋላ ግን ምን እንዳለ ታውቃላችሁ? እንዲህ አላት። ምን አለው ለመነኩሴው? ሁሉንም ካባረረ በኋላ አንድ አስደናቂ ቃል ነገረው። ምን አለው? ልጄ ሆይ አንተ ኃጢአትህን ብትገልጠው እግዚአብሔር ይሰውርልሃል። አንተ ግን ብትሰውረው አለው ሳጠራውን እያመለከተው እግዚአብሔር ኃጢአትህን ምን ያደርግብሃል? ይገልጥብሃል አለውና ወጣ። ከዚህ ቃል ፊት እንዴት የሚሰብር እንደሆነ ተመልከቱ። አያችሁ፣ እጅ ከፍንጅ ከመያዝ በላይ ነፍሱን ያዛት። ይቅዱስ ተንበረከከ፣ አለቀሰ፣ አስወጣት። እሱ ተመለሰ። እግዚአብሔር ይገልጠዋል። እኛ ከሰወር ነው፣ እኛ ከገለጥ ነው ግን እግዚአብሔር ምን ያደርገዋል? ይሰውርልናል። ሕፃናት ልጆቻችንን እኔ ይደንቀኛል። ተደበቁ ስንላቸው ምን የሚያረጉ ይመስሏችኋል? እኔ ልጅ አለች፣ ሕፃን ልጅ ተደበቂ ስንላት እጇን ታመጣና አይኗ ላይ ታረግና በሷ ቤት ምን ሆኗል? ቆይ ተደብቃለች አልተደበቀችም? አትናገሩም እንዴ? ተደብቃለችም አልተደበቀችም? ተደብቃለች በሷ ቤት፣ አልተደበቀችም በእኛ ፊት። እንደዚህ እኮ ነው አሁን እየተደባበቅን ያለ ነው እኛ። እግዚአብሔር ማየቱ ላይቀር እኛ እስከ መቼ እየተሰወርን እንኖራለን? ኃጢአታችንን አንሰጠው። ይሄ የምትሰጡት ሁሉ እኮ እሱ የሚፈልገው ዋናው ጉዳይ ግን እሱ ነው። ወገኖቼ በእግዚአብሔር በዓይኖቹ ፊት የተገለጠውን ምን ብትሰውረው አያሳፍርም? በዓይኖቹ ፊት የተገለጠውን ሁሉ ነገር በሱ ፊት እኮ የተራቆተና የተገለጠ ነው። መነጽር ብትሰኩ፣ ጺም ብታሳድጉ፣ መጋረጃ ብትዘጉ፣ መብራት ብታጠፉ፣ በጨለማ በሰዋራ ስፍራ ብትሰሩ፣ ሰው ባያያችሁ፣ ከፈለጋችሁ ዱባይ ሄዳችሁ ብታመነዝሩ እግዚአብሔር ያያል። አይ ጨለማ ይጋርደዋል፣ ስፍራ ይጠባዋል። እንኳን በእግዚአብሔር ፊት በኢንሳ ፊት አይደለን እንዴ? ሁላችን ኢንሳ ነው የሚባለው የመረጃና ደህንነት። በቀደም እዚህ ሳይንስ ሙዚየም ልጎብኝ ገብቼላችሁ እና ላሳያለኝ ግልጥ ሲያደርገው የሆነ ነገር ሲነካ በኮምፒውተሩ ላይ ስክሪኑ ላይ ምን እንደወጣ ታውቃላችሁ? ፒያሳና 4 ኪሎ እርቃኑን። ይሄ ምንድን ነው እለዋለሁ። ይሄው ፒያሳ ነው፣ እያየነው ነው ፒያሳ። እንኳን በእግዚአብሔር ፊት ለካ በኢንሳ ፊት የተራቆትኩ ነኝ ብዬ አሁን ስትር ብዬ የሚሄደው እናንተና ፍሬ መሰላችሁን? በካሜራ እይታ ውስጥ ኖት እንዳይረሱ እና ታዲያ ከፊት ወዴት እሸሻለሁ ብለን ኃጢአታችንን እንስጠው እንጂ እንዴት እንሰውረዋለን? ወገኖቼ ዳዊትን ምን እንዳለው አታስታውሱ? አንተ በስውር አድርገዋል፣ እኔ ግን በእስራኤል ሁሉ ፊትና በፀሐይ ፊት አደርግብሃለሁ አለው።
በፀሐይ ፊት ቢደረግ ይሻላችኋል ወይስ በስውር? እግዚአብሔር በስውር ቢቀጣን ይሻላል በአደባባይ? ወገኖቼ አሁን በአንድ ካህን ፊት ኃጢአታችንን ለእግዚአብሔር ካልሰጠነው እግዚአብሔር በዕለተ ምጽአት በአደባባይ መግለጡ ይቀራል አይቀርም? ይቀራል። ንስሐ ከገባን ነው የሚቀረው። እናንተ አይገልጠውም? ይገልጠዋል። በምትወዷቸው በቅዱሳን ፊት ከሚገለጥ በአንድ ካህን ፊት ቢገለጥ አይሻል? ቆይ የሚያስፈራው የእግዚአብሔር ፊት ነው የሚያስፈራው? የካህኑ ፊት ነው የሚያስፈራው? የማን ፊት ያስፈራል? እንደው ቢያስፈራ የወንድም የካህኑ ፊት በላይ የልዑል እግዚአብሔር ፊት እንደው ቢፋጅ እሳት የሆነው የካህኑ ፊት ወይስ የእግዚአብሔር ፊት? በሚባላው በእግዚአብሔር እሳት ፊት ከመቆማችን በፊት ዛሬ ካህኑ ፊት ቢያስፈራን አይሻልም? ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ ድነን ወባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብከ እማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን